ባባይ ዛፈርን እጅ ቆረጠው። አይሴጉል ተፈረደባት። የሴማ እናት ሞተች። አይሴጉል ዘብጥያ ወረደች። ፖይራዝ ፖሊስ እንደሆነ የሲናን አያት ኑንሳል አወቀ። የሴማን እናት ቀበሩ። ዛፈር ፖይራዝ ላይ አስደንጋጭ ነገር ፈጸመ። ዛፈር አብቅቶለታል። በባባና በወዳጆቹ ቁጥጥር ስር ገብቷል። ፖይራዝም አብቅቶለታል። አይሴጉል ሰላይ ፖሊስ እንደሆነ የቀድሞ ሚስቱ ቤጉም ነግራ ታውቃለች። አይሴጉልም በግድያ ወንጀል ተጠርጥራለች። ልቀቀኝ! ሂጂ! ውጪ! እውነት ነው? እባክህ ውሸት ነው በለኝ። ፖይራዝ ያንን ወረቀት ስጠኝ! የታለ? ፍጠን! ይቅርታ አድርጊልኝ። ይቅር በይኝ አይሴጉል። ቅድም መቼም ይቅርታ ታደርጊልኝ ብዬሽ ነበረ። ታፍረተ ቢስ መጨረሻ እዚህ ነው የሚሆነው። ተሳስተሃል አቶ ባሂር፣ የእናንተ መጨረሻ ነው እዚህ የሚሆነው። ባባ በቃ እባክህ ተኩሰን እዚሁ እንድገለው ፍቀድልኝ እባክህ። ከጠዋት ጀምሮ ዝም ብሎ ይቀድዳል። መቀደድህ ካልቀረ ለዋና አቃቢ ሕጉ ከማል ሰነዳችንን በመስጠት እኛ ላይ ምርመራ እንዲከፈትብን ያደረግከው አንተ ነህ። እጅህ አለበት፣ ተናገር። እየየም ሲዳላ ነው ሲባል ሰምታችሁ አታውቁም? ከዚህ ሁሉ በላይ ግን አንድ በጣም ሊያሳስባችሁ የሚገባ ጉዳይ ያለ አይመስላችሁም? አሁን ይበልጥ ስለ አይሴጉል ብታስቡ የተሻለ ነው አቶ ባሂር። ባባ ይከሉሃል። አባቴ በሕይወት እንድትኖር አይፈቅድልህም። ይህን አሳምረህ ታውቀዋለህ አይደል? ታዲያ ለምን አደረግከው? ለምን? ለልጄ ስል፣ ለሲናን ስል። ሲናንን እንዳይወስዱብኝ ከሙምታዝ ጋር ስምምነት አደረግን እና አቶ ባሂርን ልሰጠው፣ እርሱ ደግሞ ሲናንን ሊሰጠኝ። ብትሞትስ ኖሮ ሲናን ምን ሊሆን ነው? ንገርኝ እስኪ። ምን አለ ይህንን ገና ድሮ ነግረኸኝ በነበር ብዬ አይሴጉል ሰላይ ፖሊስ ነኝ ብዬ ነው የምነግርሽ። ያማል። አምኖ መከዳት በጣም ያማል። አይሴጉል ምን ሆነሽ? ንገረኝ። በግድያ ወንጀል ተከሳለች። ስለዚህ አንተ የምታውቀው ነገር አለ ማለት ነው? አይ ግምት ነው። በጣም እየቀበጠብን እኮ ነው ባባ። አንዱን ጣቱን ብቆርጥለት ፍቀድልኝ፣ ወይንም ደግሞ አንድ ጆሮውን ብቆርጥለት። ቆርጬ ልጣለው እባክህ። ምልክት ብቻ አስጠኝ አንተ። ከዛ የሚበልጥ ሐሳብ አለኝ። ዙልፊከር አስውጡት። ክፈት፣ አፍህን ክፈት። ክፈት! ብልዋጥ ዋጥ። በዚህ አይደል ልጆች ሕፃናትን በአደንዛዥ ዕፅ አደንዝዘህ እያሳበርክ የምትመርዘው? በለንከዋጥ። ተነስ፣ ሂድ፣ ውጣ ከቤቴ። ውጣልኝ ከቤቴ። ላይክ አልፈልግም። ከዚህ በኋላ ድምፅህን ራሱ መስማት አልፈልግም። ከአንተ ጋር በአንድ አየር እንኳን እየተነፈስኩኝ እዚህ ዓለም ላይ መኖር አልችልም፣ አልፈልግም። አይሴጉል አፈቅርሻለሁ። ይሄ የእውነት ነው። እውነት ይህንን እየዋሾሽ አይደለም። አባትሽን በጭራሽ እስካሁን ድረስ አሳልፌ ልሰጠው አልቻልኩም። አንድም ቀን ከድቼው አላውቅም። የገዛ አባቴን እንኳን እንደዚህ ወድጄው አላውቅም። ከአባቴ በላይ ነው የምወደው። አሁን ምንድን ነው የማደርገው? ብናገር ይገሉሃል። ዝም ብል ደግሞ ከሃዲ ብለው እኔን ይገሉኛል። ምን አይነት ጦስ ውስጥ እንዳስቀመጥከኝ አየህ አይደለም? ይቻለም መቼም ደስታ አትሰጠንም። ይውጣልኝ! ውጣልኝ ከዚህ! ይውጣልኝ! እዚህ ሰዓት በርካታ ፖሊሶች መጥተው ካቴና እጇ ላይ አስገብተው ይዘዋት አይሴጉልን ወደ ፍርድ ቤት ያመራሉ። ዛፈርን በራሱ ጅራፍ እየገረፉት ነው። አደንዛዥ ዕፅ እየሰጡ አቅሉን እንዲስት ያደርጉታል። ምንም አታደርጉኝም። እኔ በጣም ጠንካራ ነኝ። ሁላችሁንም እገላችኋለሁ። አረ እንዳትበሩ ወንድሜ፣ ተመልከተው እና ላው ዞሯል እኮ። እኔን ተወኝ፣ የራስህን ኑሮ ኑር፣ አይመለከትህም ስለኔ። ምንድነው? ምን ተፈጥሮ ነው? እስኪ አንቺ ሴትዮ ከኔ ራቂ፣ እስኪ ዞር በይልኝ። ቤጉም ኡፍ። ፖይራዝ ቅድም መንገድ ላይ ትቶት የሄደውን መኪና ውስጥ ገብቶ መሪር በሆነ እንባ ያለቅሳል። ሆስፒታል። እመቤት ቫሊዴ፣ የመድኃኒት ሰዓት ደርሷል። እመቤት ቫሊዴ ተነሺ። ቫሊዴ እመቤት ቫሊዴ፣ ምንድን ያደረግሽው? ቆይ ነርስ፣ አምቡላንስ ጥሩ! ፍጠኑ! ሁሉንም መድኃኒት ውጠዋለች። ፍጠኑ! ጨምሩልኝ፣ በደንብ ያስፈልገኛል። ፍጠኑኝ! ዘንዘጋ በክሱ አይነቃም ወንድሜ። ወይ ቢራ ካልሆነ እናጠጣው እንዴ? አንተ የተረገምክ! ንቃ! አቤት ፖይራዝ። ምን? የትኛው ፍርድ ቤት? እሺ መጣን። ምን ተፈጥሮ ነው ሴማ? አይሴጉል ኦዝጉን እንደገደለችው አረጋግጧል ነው የሚለው ምርመራው፣ እና ወደ ፍርድ ቤት እየወሰዷት ነው። ከዚህ በላይ ይህን የማይረባ እዚህ እንዲተነፈስ መፍቀድ አልችልም። የለብንም። በአሁኑ ግንባሩን ብዬደፋለሁ። ዛፈር መኪናውን አዘጋጅ። እናንተ እዚሁ ነው። ሴማ፣ እኛ ሄደን የተፈጠረውን ነገር እናጠራ። ነግሬያችኋለሁ፣ እንዳትገሉት ነግሬያችኋለሁ። አትሳቅ። ግንባርን ብዬ ነው የምደፋ።
አዎ እኔ ጠበቃዋ ነኝ። እሺ አመሰግናለሁ። አይሴጉል ያንን መርፌ ከወጋችሁ በኋላ እንደሞተ የአስክሬን ምርመራው ውጤት አረጋግጧል ነው የሚለው ባባ። የተረገመ የሴማን እናት አምቡላንሱ ይዟት ወደ ሐኪም ቤት እየገሰገሰ ነው። የቅርብ ሰው የላትም እንዴ? እስኪ ደውይላቸው። እኔ እንጃ፣ ግን አንድ ልጅ አለችኝ ስትል ነበር። ሳፈር ፈጠን አድርገው እስኪ በደም ንዳው። እሺ ባባ። ይሄ ሁሉ የዛፈር ስራ ምን ጥያቄ አለው? አንዴ ግን እጃችን ገብቷል። ስመለስ ምን እንደማደርገውን ያውቃለሁ። ሄሎ ወይዘሮ ሴማ፣ እኔ እናትሽ ነርስ ነኝ። መጥፎ ነገር ተፈጥሯል። እናትሽ ራሷን ለማጥፋት ሞክራለች። ምን? በሕይወት አለች? ነርስ እባክሽ ንገሪኝ፣ አትደብቂኝ። አሁን ወደ ሆስፒታል በአምቡላንስ እየሄድን ነው። ሁኔታዋ በጣም አሳሳቢ ነው። የልብ ምቷ እየቀነሰ ነው። እባክሽ እዛ ነይ። እሺ የት ሆስፒታል? ምንድን ነው ሴማ ልጄ? ደህና ናት አሁን? አላውቅም ባባ። ሳፈሬው ሴማን ይዛት አንተ ወደ ሆስፒታል ሄደሽ፣ እኔ ሌሎች ልጆች ይንጠራል። ስማ ተረጋጊሽ ውድ። ሄጄ አይቻት እንኳን አላውቅም። እናቴን እኮ አውርቻት አላውቅም። ፍርድ ቤት ጋዜጠኞች አይሴጉልን ስለ ግድያው ማብራሪያ ስጭን እያሉ ያዋክቧታል። ፖይራዝ መንገድ እየሆናት ወደ ውስጥ በአጃቢ ፖሊሶች ትገባለች። እድሜ ልክሽን እዚህ እስር ቤት ትበሰብሻለሽ። አንቺም ሆንሽ ያንን አባትሽን አልለቃችሁም። አይሴጉል አታስቢ እሺ፣ እኔ ነጻ አስወጣሻለሁ። ትንሽ ብቻ ታገሽኝ፣ ትንሽ። ፖይራዝ እባክህ ተወኝ። አባቴ ከመምጣቱ በፊት ከዚህ ሂድ ከዚህ እባክህ። አቶ ባይር እባክህ የሆነ ነገር በለን። ማብራሪያ ማለት የኔ ልጅ እንደዛ ያለ ነገር አታደርግም። በቅርቡ እውነተኛው ገዳይ ይፋ ይወጣል። አሁን ይቅርታ አድርጉልኝ። መፍጠን አለብን። እየደከመች ነው። ፍጠኑ። ብትሞትስ? እኔ ነኝ የማይሆን ነገር አንስቼባት ለዚህ ዳረኳት። ወይኔ እናቴ። አታስቢ፣ ደህና ትሆናለች። ሐኪሞቹ የሚችሉትን እያደረጉ ነው። እሺ ፖይራዝ። አይሴጉልስ ውስጥ ናት። አቶ ባይር ሴማን ናት የላከችኝ። አይሴጉልስ ውስጥ ናት። ጠበቃ ሴማን ሆስፒታል እናቷ ጋር ይዟት ይገባል። አታስቢ እሺ ልጄ። ይኸውልሽ ፖይራዝ እዚህ ነው፣ እኔም አለው። በቅርቡ ነጻ ትወጫለሽ። እሺ እኛ አለን አይደል ፖይራዝ? አዎ ነጻ እናውጣታለን አባዬ። ምን ነው አይሴጉል ደህና አይደለሽም? አይሴጉል ቺሊንግል ዳኛው እየጠበቀሽ ነው። ነርስ እባክሽ የሆነ ነገር በይኝ። ዶክተር እባክሽ የሆነ ነገር በይኝ። አሁን ወዷን እያጠፍነው ነው፣ ግን ሁኔታዋ በጣም አሳሳቢ ነው። አይዟችሁ ፈጣሪ ጨርሶ ይማራት። ሶንጉል ጋዜጣው ላይ አይሴጉል እንደታሰረች ትመለከታለች። ስማ ስለ አፍጋኒስታን አስበህ ታውቃለህ? ለዓመታት ጦርነት ደም መፋሰስ አልቆመም። ለምን? የዓለማችን ትልቋ የመድኃኒት አምራች ሀገር ስለነበረች። ባለፈው ዓመት እንኳን ጦርነት ውስጥ ሆና 6400 ቶን መድኃኒት ነበር ያመረተችው። የእርስ በርስ ጦርነት ባይኖር በሀገሪቱ ደግሞ እስኪ አስበው ምን ያህል መድኃኒቶችን ለዓለም እንደምታመርት እና እንደምታቀርብ። የመድኃኒት ዋጋ በጣም ይቀንስ ነበር፣ ድሆች አይሞቱም ነበር። ሰውዬ ታዲያ ለምንድን ነው ይሄን ለእኔ የምትነግረው? አታቋርጠኝ። አፍሪካ ውስጥ በጣም ትንሽዬ ሀገር አለች፣ ሴራሊዮን ትባላለች። በዓለም ትልቋ የወርቅና የዳይመንድ ክምችት ያላት ሀገር ናት። ከስዊዘርላንድ 20 እጥፍ በሀብት ትበልጣታለች። ግን እዛም የእርስ በርስ ጦርነት አለ። ከዚህ ነገር ጀርባ ምን እንዳለ ታውቃለህ? የዓለም አቀፍ ተቋማት፣ ግሎባላይዜሽን። አሁን ንገረኝ፣ ከአንተ ጀርባ ያለው ማን ነው? ማን ነው እየረዳ ያለው? ንገረኝ። ያለበለዚያ ጭንቅላትን የምበትነው። ወንድሜ ተዋጋ። ተው ባባ አትግደሉት እኮ ብሏል። ተው እባክህ ገንቦ፣ ወደዛ ይገላግለን። ውሳኔ ተከሳሽ አይሴጉል ቺሊንገር በኦዝጉ ከማል ግድያ ውስጥ እጇ መኖሩን በምርመራ ተረጋግጧል። ስለሆነም ይህ የግድያ ወንጀል ረቂቅ ስለሆነ ወደ ሦስተኛው ከፍተኛ የግድያ ወንጀል ምርመራ ፍርድ ቤት ጉዳዩ እንዲተላለፍ ፍርድ ቤቱ ወስኗል። አታስብ አባዬ፣ አይሴጉልን ነጻ አውጣታለሁ። እየተሸነፍን ነው ፖይራዝ። አይሴጉል መኝኝ። እሺ ነጻ ትወጫለሽ፣ ነጻ አውጣሻለሁ። ፖይራዝ ተወኝ። ተመልከት አባዬ እንኳን ልብ አለው። የወንዛፈር ልቡን ነው የማወጣው፣ አልለቀውም። ኩላሊቱን ነው የማወጣለት። ና አባዬ ና እንሂድ። የዛፈር ሰዎች እነ ባባን እየተከታተሏቸው። የወይዘሮ ቫሊዴ ቤተሰቦች አቤት፣ እንዴት ናት ዶክተር? የምንችለውን ሁሉ አድርገናል። ነገር ግን እስካሁን ድረስ መንቃት አልቻለችም። ለጥቂት ጊዜ ጽኑ ህሙማን ክፍል ውስጥ ትቆያለች። ምሽት ላይ አይሴጉልን እዚህ እስር ቤት አስገብተዋት ክፍል ይሰጧታል። የጠባቂዎቹ አለቃ ሁሉ ባሂርን ያውቁታል። ሄሎ አቶ ባሂር፣ አታስብ፣ ልጅ በጥሩ እጅ ላይ ናት። እሺ አመሰግናለሁ። ሄሎ ልጄ፣ የምትፈልጊው ነገር ካለ ለጠባቂዎቹ ነገሪያቸው። እሺ አባዬ። ባባ ለፖይራዝ ስልኩን ሲሰጠው አይሴጉል ትዘጋበታለች። አይሴጉል እያወራችሁ አስመስሎ ብቻውን ካወራ በኋላ አታስቢ እሺ ብሎ ሰላሙኝ ብሎ ይዘጋዋል። የቤጉም እናትና አባት ሲናን ሁሉም የአይሴጉልን የመታሰር ዜና እያዩ ነው። ምን ነው አንቺ ልጅ ደስ ያለሽ ትመስያለሽ። በሰው ውድቀት ደስ አይበልሽ። መቼም ፖይራዝ እንዳንቺ ካለው ሰው ጋር እንደማይመለስ ግልጽ ነው። ሰካራም አቁሙ። ሕፃን ልጅ እኮ ነው ፊታችሁ ያለ። ምን? እኔ የመጠጥ ሱሰኛ ስለሆንኩኝ ነው አይደለም? ስማ እንደውም ልጄ፣ እኔ ስዊዘርላንድ ለሥራ አልሄድኩኝም። እሺ እዛ አልነበርኩኝም። እሺ እዚሁ የሱስ ማገገሚያ ሆስፒታል ውስጥ ነበርኩኝ። ስትዋሽኝ ነበር እስከ ዛሬ።
ታሳፍሪያለሽ ቤጉም ታሳፍሪያለሽ። ሲናን ውዴ። አይሴጉልን ጥሩ አቀባበል አድርገውላት አብዛኞቹ ባሎቻቸውን ገለው የገቡ እንደሆኑ በወሬ መሃል ይነግሯታል። ስሙ ፖይራዝ ይወደናል። እሱ ለእኛ ሲል ነው እዚህ ጉድ ውስጥ የገባው እንጂ በፍጹም አይሴጉልን አይወዳትም። ፖይራዝ አሁንም ፖሊስ ነው። ባሂር ኦማንን ለማሰር ነው እንጂ እንደነሱ የመሰለው። ልጄ ምን እያልሽ ነው? ወይኔ ፈጣሪ! ያ ወንበዴ ሰውዬ ካወቀ እኮ ፖይራዝን ይገለዋል። እማዬ አባዬ አደጋ ውስጥ ነው እንዴ? አይ አይደለም፣ አባት ጀግና ነው። እንደውም ስማ፣ እኛ አንድ ላይ እንደ ድሮ አብረን እንሆናለን። እሺ ልጄ። ስለዚህ ወንድሜ እዚህ ነው ማለት ነው አለቃ ዛፈርን ያገቱት? አዎ። ታዲያ ምን እናድርግ አሁን? እንግባላቸው ወይስ ሁሉንም እንጥራቸው? አይ በጣም ብዙ ናቸው። ስለዚህ ሁሉንም ብንጠራቸው ይሻላል። ስማ ዛፈር፣ ልጄን በፍጥነት ነጻ ታወጣታለህ። ያለበለዚያ ግን መጀመሪያ እኔን ልቀቀኝ፣ ከዛ እስማማለሁ። ሬሳ ብቻ ነው ከዚህ የሚወጣው። ሰማኸኝ? እሱን እንዳታስበው። ልጄ ምን እያልክ ነው? ማን ነገር ለአንተ? እሺ በቃ ምንም አታስብሽ፣ ምንም አልሆንም። ለእናትህ ስጣት። አንቺ ቆይ አብደሻል እንዴ? እንዴት? በቃሽ፣ በኋላ እደውላለሁ፣ በኋላ እናወራለን። ባባይ ዛፈርን እጅ አስይዞ ጣቱን ይቆርጥለታል። በል ተናገር፣ ተናገር እያልኩ ነው። በዚህ ሰዓት ከውጭ የተኩስ እሩምታ ይሰማል። ሁሉም ሽጉጣቸውን አቀባብለው ዛፈርን ለቀው ወደ በሩ ሲያዩ የነባባ ሰው በጥይት ተመቶ የግዱን እየተጎተተ መጥቶ በርካታ የዛፈር ሰዎች መጥተው እያጠቋቸው እንደሆነ ነግሯቸው ይወድቃል። የዛፈር ሰዎች ሲገቡ እየጠበቁ እነ ዙልፊካር አንድ በአንድ ይለቅሟቸዋል። መጋዘኑ በተኩስ እሩምታ ተናውጧል። ፖይራዝ ሲዞር ዛፈርን ያጠዋል። አመለጥ፣ ያዘው ፖይራዝ! ሂድ፣ ሸፍኑት! ዛፈር በኋላኛው በር በኩል ወጥቶ ይወጣል። ሆስፒታል አይሲዩ ክፍል ውስጥ ተረጋጊ። ሴማ እባክሽ ተረጋጊ። እናቴ ዶክተር የሆነ ነገር አድርጎ ማየ አይሆንም ማየ። ሴማ ዛፈር አትልፋ፣ ያለበለዚያ እዚሁ እገልሃለሁ። የምልህን ነገር ብቻ አድርግ፣ ከዛ ከዚህ በሰላም አስወጣሃለሁ። የሴማን እናት አስክሬን ሐኪሞቹ ይሸፍኑታል። የሴማ እናት ልክ እንደ እህቷ ራሷን አጠፋች። ሴማ መሪር በሆነ ሐዘን ውስጥ ሆና ታለቅሳለች። እነ ዙልፊካር ሁሉንም ጠላት ደምስሰው ሲዞሩ ማናችሁም እንዳትንቀሳቀሱ፣ ያለበለዚያ ግንባሩን ብዬ ነው የምደፋላችሁ። ሁላችሁም ሽጉጣችሁን ጣሉ። ስማ ፖይራዝን አንድ ነገር ካደረከው እዚሁ ትሞታለህ ዛፈር። ከመንገዴ ዞር በሉ። መንገድ ብቻ ነው የምንፈልገው፣ ያለበለዚያ ገለዋለሁ፣ እበትነዋለሁ አናቱን። እንዳለቁት ተኩሱበት። አባዬ ግደሉት። እኔን ተውኝ፣ ግድ የለም ግደሉት። ፖይራዝ አትሳሳት፣ 2 ነፍስ የለህም፣ 1 ነፍስ ብቻ ነው ያለህ። ለጥቂት ደቂቃዎች እንግዳዬ ይሆናል። ማናችሁም ነግሬያችኋለሁ፣ እንዳታስቡት። በቃ ፍጠን፣ አምልጥ። ሲያበሳጭ አታመልጠኝም። አለቀ። ቆይ እንዴት አንተን ሊይዝ ቻለ? አላውቅም፣ አላየሁትም። ከጀርባዬ ነው የደቀነብኝ ሽጉጡን። አላውቅም። ይቅርታ ባባ፣ በእኔ ምክንያት ነው። ልጄ ተው፣ እንደሱ አትበል። ሴማ እናቷን ትሰናበታታለች። ነፍስሽ በሰላም ትረፍ እማዬ። ምን እያልከኝ ነው ወንድሜ? እንዴት ያመልጣችኋል? ተወኝ፣ ተናድጃለሁ። በእናትህ የሴማ እናት እንዴት ሆነች? በእናትህ አርፋለች። ፈጣሪ መጽናናቱን ይስጣት። ወይን ሁሉም ወደ የቤታቸው ሲሄዱ ዛፈርን ለማግኘት ፖይራዝ ለመፈለግ በሚል ምክንያት ይሄዳል። ቆይ ጣትህን ማን የቆረጠው? ይህ የተረገመ ባሂር ነው። ፖይራዝ ባይኖር ኖሮ ዛሬ ምናልባት ገለውኝ ነበረ። እሱ ነው ያስጣለኝ፣ እሱን ያስመለጥ። አይሴጉልን እንዳስለቅቅለት ይፈልጋል። ሐኪሙ ቁስሉን አሽጎለት ይሄዳል። ያ ጅል መጣለ። ሁለታችሁንም አላምናችሁም። ሁለታችሁ ስማ ዛፈር፣ አይሴጉልን አስወጣት ዛፈር፣ ያለበለዚያ ቃሌን ሄጄ ብሰጥ እንኳን በጭራሽ ውሸቴን ነው ብዬ ሁሉንም ነገር የህልም ቅዠት ብቻ ነው ማረግብህ። ሰማኝ? እሺ ተስማምተናል። እስር ቤት ውስጥ አይሴጉል ስለ ፖይራዝ ማሰብ ማቆም አልቻለችም። ሴማና ዛፈር ቁጭ እንዳሉ ይነጋል። ፖይራዝ ጎዳና አድሮ ስለ ባሂር ባባ ሁሉንም ነገር ተናግሮ ሊያሳስረው ወደ ፖሊስ ጣቢያው ይገባል። ውስጥ ሲገባም ኦዝጉን የገደለው የዛፈር ሰው ቃሉን ሊሰጥ ከሙምታዝ ጋር ቁጭ ብሎ ያገኘዋል። ዛፈር ልኮታል። ይኸው አቃቤ ሕጉ ውስጥ እየጠበቀ ነው። ፖይራዝ ይህችን ቀን በጉጉት ስጠብቃት ነበር እኮ። አረፈድክ፣ ግባ። ከጠዋት ጀምሮ ስጠብቅ ነበር ፖይራዝ። ይኸው መጥቻለሁ። በጣም ጥሩ፣ በል እንጀምር። እኔ ዋና አቃቢ ሕግ ከማል ባሂራት ነኝ። ይሄ የድምፅ ቅጂ በሕግ በተሰጠኝ ሥልጣን መሠረት የምርመራ ክፍል ውስጥ የፖይራዝ ካራይልን ቃል እየተቀበልኩኝ ነው። ቀን 10/2015 እንጀምር። ስለ ማፊያው ባሂርና ጀሌዎች ወንጀል በሙሉ ያየኸውንና የሰማኸውን እዛ የታዘብከውን ነገር በሙሉ የምስክርህን ቃል ስጠኝ። አብቅቶልሃል ባሂር። ከባሂር ጋር እንዴት ተገናኛችሁ? ያን ቀን ምሽት እኔ ታክሲ ሹፌር መስዬ እየተከታተልኳቸው ነበረ። ከዛ የሆኑ ሰዎች አጠቋቸው።